ሰይፉ ሾው ላይ እንግዳ የነበሩት መጋቢ አዲስ እሸቱ ሰሞኑን አሜሪካዊ ዩቲዩበር አይሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ አዲስ ዝነኞቹ አገሪቱን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አይሾ ስፒድ ሲጠየቁ ይሄን ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮኸው ማለት የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥበት የኮስሞቲክስ ዓለም ሆናለች ሲሉ አክለዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ አዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ ወይም ፈጣን ምግብ እንደሆነበት አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርጎ መብላት ነው። የእኛም አስተሳሰብ እንደዛ ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህ ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲ ያኮበኮቡት ሲሉ ተናግረዋል። በተለይም ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት ጃንጥላ ተይዞላት የተደረገውን አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎችን ለጎብኚ ማሳየታቸው ተገቢ ሆኖ እንዳለ ክብርን በሚያዋርድ መልኩ መቀበል ግን ስህተት መሆኑን ጠቁመዋል። ቢዮንሴ በመጣች ጊዜ ሰው በሰባት ስላሴ በ10 ቢዮንሴ ብሎ ተርቷል። ዝነኞቹ እንደ ሰው እንደ ቱሪስት ላሊበላንና አክሱምን መጎብኘታቸው ተገቢ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ሲሉ ተደምጠዋል። መጋቢ አዲስ እሸቱ መልእክታቸውን ሲቋጩም እንዲህ አይነት ተግባር የሚፈጽሙ አካላት ጥቅምን አስበው ከሆነ ዓለም ገንዘብ ከተገኘ እግዚአብሔርም በ30 ብር ተሽጧል በማለት ጠንካራ መልእክት አስተላልፈዋል። ዘሐበሻ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው